በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 27 ቀን መድኃኔ ዓለም። በዚህ ዕለት ክርስቶስ አምላካችን ለመብዓ ጽዮን ያደረገለት ታምር ይሄ ነው። ተክለ ማርያም ወይም መብዓ ጽዮን የመድኃኔ ዓለም በዓል ከሌላ ጋር አይጨምርም ነበር። ለመድኃኔ ዓለም መታሰቢያ የሚሆነውን ሁሉ ለብቻው ያስቀምጠዋል። በረሃብ እስኪሞት ድረስ ከመድኃኔ ዓለም መታሰቢያ እህል ምንም አይቀምስም ነበር። ያዘጋጀውን ህብስትና ጽዋ ለሕዝቡ ይሰጣቸዋል። የታመሙ ሰዎችም ለመድኃኔ ዓለም መታሰቢያ ከተዘጋጀ በበሉ ጊዜ ከሕመማቸው ሁሉ ይድናሉ። አባታችን የሚያዘጋጀውን የመድኃኔ ዓለምን መታሰቢያ ይበሉ ዘንድ እየተጨናነቁ ከቅርብም ከሩቅም ሰዎች በእምነት ይመጡ ነበር። በየወሩ በዓሉም በቀረበ ጊዜ በጾምና በጸሎት 7 ቀን ይማለላል። ሆዱን ሳያጠግብ ራሱን ሳያስተኛ በፍጹም ለቅሶ መከራውን ያስባል። ምድርን እስኪያርስ ድረስ ከዓይኖቹም በዊን ያፈሳል። ከለቅሶም ብዛት የተነስካ እስኪጠፋ ዓይኑ እስኪጠፋ ድረስ ዓይኖቹም ታመሙ። እመቤታችን ማርያምን ብርሌ የሚመስል ጽዋ በእጇ ይዛ መጣች። ወዳጄ ተክለ ማርያም መብዓ ጽዮን ሆይ ስለ ልጄ ፍቅር ለታመሙ ዓይኖች መድኃኒትን እሰጥህ ዘንድ እንሆ መጣሁ አለችውና ጣቶቿን ከዚያ ጽዋ ነክራ ዓይኖቹን ቀባቸው። ከሕመሙ ዳነ። በዚያን ጊዜ ጀምሮ ሕመም አላገኘውም። በተቀደሰች በአርባ ጾምም የመድኃኒታችንን ግርፋት እያሰበ ሰውነቱን በእጅጉ ገረፈ። ደሙ ከመሬት እስኪወርድ ድረስ ልቡንም አጥፍቶ ከምድር ላይ ወደቀ። የመድኃኔ ዓለምን መከራውን አስቦ እንደ ሞተም ሆነ። መድኃኔ ዓለም ወደ እርሱ መጣና ተነስ፣ እኔ ከቁስልህ ፈውሻለሁ ብሎ የጀርባውን ቁስል ዳሰሰው። ምንም ሕማም እንዳላገኘው ሆኖ መድኃኔ ዓለምም አባታችን በአንተ እጅ ተገደልን፣ እኔ እንኳን የተገደልኩ በአመፀኞች በአይሁድ እጅ ነው አለው። በዚያችም ሰዓት ጌታ የመብዓ ጽዮንን ከንፈሮች ይዞ አፉን ከፍቶ 3 ጊዜ እፍ አለበት። የከበረ ትንፋሽም ከትንፋሽ ጋር ይጨመር፣ ስጋሃም ከነፍስህ ጋር የከበረ ይሁን አለው። አንተ በላዩ እፍ ያልክበት የተቀደሰና የከበረ ይሁን አለው። ብፁዕ ተክለ ማርያም ወይም መብዓ ጽዮን አይቶ ለሰው ፈጽሞ የሚያስደንቅ ነገርን ነገረው። ቅድስት ድንግል ማርያምም ስለ ልጇ ስለ ፍቅሩ ገናንነት ተደሰተች። መድኃኔ ዓለምም አባታችንን ስለ ሕማሜ ታመሃልና ስለ ክቡር ደሜም ደምህን አፈስሃልና ስለ ሞቴም ሙተሃልና እንደ ወደድከኝ እኔም እወድሃለሁ። ሁልጊዜም ከአንተ አልለይም። አንተን የወደደ እኔን ወደደ፣ አንተንም የጠላ እኔን ጠላ። የላከኝንም ጠላ እኔን የጠሉኝ እንደ አይሁድ ይሁኑ። ነፍስህ ከስጋ ተለይታ በምትወጣበት ቀንም ለሌላ አትሰጣትም፣ እኔ እቀበላታለሁ እንጂ አለው። ወደ አንተ የደረሰ ሁሉ ወደ ቤተ ክርስቲያንም የመጣ በአንተም የተማጸነ በእጅህም የተባረከ ሁሉ ምርልሃለሁ። በእኔና በእናቴ ማርያም ስም በማይታበል ቃል የቃል ኪዳን ሰጠውህ፣ መሐላዬንም አላጎድልብህም አለው። አባታችን ሰምቶ ፈጽሞ ተደሰተ። በሌላ ጊዜ ዳግመኛ ጌታችን ደግሞ ደምግባቱ ያማረ ልብሱም የመስቀል ምልክት የሆነ ንጹሕ አክሊል በራሱ የተቀዳጀ ጎልማሳ ሆኖ በፊቱ ቆመ። ልመናህን እፈጽምልህ ዘንድ ነው ወደ አንተ መጣሁ አለው። እንዳንተ በዓሌን ያደረገውን እምረዋለሁ፣ የብርሃን ልብስም አለብሰዋለሁ ብሎ ቃል ኪዳን ከሰጠው በኋላ ሁለመናው በመለኮት ጨውነት የጣፈጠ ዘንድ አውራ ጣቱን አጠባው። ከዚያም በኋላ ከእርሱ ተሰወረ። እንዲህም በሌላ ጊዜ እንዲህ እያለ ለመነ። ጌታዬ ፈጣሪ ሆይ በዓልህን አደርግ እንደ አንተ የምትወደው ግለጥልኝ። በዓልህን ያደርግ እንደ አንተ የምትወደውን ግለጽልኝ አለ። ጌታ የሞቴን መታሰቢያ ያደረገ እንደኔ ነፍሳትን ከደይን ያወጣል። በእኔ የሚያምን እኔ የምሰራውን ይሰራል፣ ከዚያም የበለጠ ይሰራል ብዬ በወንጌል እንደተናገርሁ አለው። ክርስቲያኖችም ሁሉ የፈጣሪያችንን የመድኃኔ ዓለም ክርስቶስ የመታሰቢያ በዓሉን እናድርግ። የአባቶቻችን ሐዋርያት፣ የጻድቃን፣ የሰማዕታት፣ የመላእክት መታሰቢያቸው ባረፉት በተሾሙበት ቀን ይከበራል። እነርሱም ፈጣሪያቸው እርሱ መድኃኔ ዓለም ነው። ያከበራቸው ከፍ ከፍ ያደረጋቸው ስማቸውን እንደጠራ መታሰቢያቸውንም ያደረገ እንደሚድን ቃል ኪዳን የሰጠችው እርሱ ነው። የመድኃኔ ዓለምን የሞቱን መታሰቢያ ያደረገ ግን የተኮነኑ ነፍሳት ከደይን ከሲኦል ያወጣል። በሞቱም ጊዜ ስቃይን አያያትም። ጌታችንም ለመብዓ ጽዮን እንዲህ አለው። መታሰቢያን እንደ አንተ በየወሩ የሚያደርግ ሁሉ በአርብ ቀን ብዙ ነፍሳትን ከሲኦል አወጣለታለሁ።
አንተ ከምታደርገው ከሞቴ መታሰቢያ ቁራሽ የበላውን ከሩቅም ወሬህን ሰምቶ በልቡ ደስ ያለውና የወደደውን ከሞቴ መታሰቢያ መድረስ ባይቻለው እንኳን እምረዋለሁ። መባጽዮንም ስለሰጠው የምሕረት ቃል ኪዳን እጅግ ደስ ብሎት እንዲህ አለ። ያለ ቸርነቱ በቀር በጎ ስራ ለሌለኝ ለእኔ ለኃጢአተኛ ወይን ሁሉ ስላደረገልኝ ለእግዚአብሔር ምን እከፍለዋለሁ አለ። ነገር ግን ስሙ ለዘላለም የተባረከ ይሁን፣ አሜን። ዳግመኛም በዚህች ዕለት ከሞተ ከአራት ቀን በኋላ ጌታችን ያስነሳው ቅዱስ አልዓዛር ዓመታዊ መታሰቢያ በዓሉ ነው። ይኸውም ቅዱስ አልዓዛር የባለሽቶዋ የማርያም እንተፍረትና የማረታ ወንድም ሲሆን ጌታችን በጣም ይወደው ስለነበር አልዓዛር መሞቱን ሲሰማ ከእህቶቹ ጋር አልቅሶለታል። ከሞተም ከአራት ቀን በኋላ ከመቃብር አስነስቶታል። ከጌታችን እርገት በኋላ አልዓዛርና እህቶቹ ቤታቸውን የወንጌል መማሪያና የእንግዶች መቀበያ አድርገውታል። እርሱ ከሞት በተነሳ በሳምንቱ ጌታችን ተሰቅሎ በስጋ ሞተ። ከትንሣኤውም በኋላ አልዓዛር ከሐዋርያት ጋር ሆነ። በአምሳኛው ቀን ከሐዋርያት መንፈስ ቅዱስን ተቀብሏል። አይሁድም ክርስቶስን ያመኑ ክርስቲያኖችን ሲያሳድዱ አልዓዛርና እህቶችን በቀዳዳ መርከብ ጭነው ወደ ባህር ጥለዋቸዋል። በተአምራት ከሞት ድነው የፈረንሳይ ግዛት ወደ ሆነች አንዲት ከተማ ተሰደው በዛ እየኖሩ የክርስቶስ ምስክር ሆነዋል። ሐዋርያት በቆጵሮስ ሀገር ላይ በአንብሮተ እድ ኤጲስቆጶስነት ሾሙት። መንጋውንም በመልካም አጠባበቅ እየጠበቀ በሹመቱ 40 ዓመት አገልግሏል። በከተማዋ የመጀመሪያ ጳጳስ በመሆን ወንጌልን እየሰበከ ሲያገለግል ኑሮ መጋቢት 17 ቀን በሰማዕትነት አርፏል። ቅዱስ አልዓዛር በሰማዕትነት ካረፈ ከብዙ ዘመን በኋላ ከክርስቲያን ነገሥታት መካከል አንዱ የቅዱስ አልዓዛር ሥጋው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቁስጥንጥንያ ፈለሰው። ሊያፈልሱትም በወደዱ ጊዜ በከበረ ድንጋይ ሳጥን ውስጥ ሆኖ በምድር ውስጥ ተቀብሮ አገኙት። በላዩም እንዲህ የሚል ጽሑፍ ነበረ። ይህ በመቃብር ውስጥ 4 ቀን ከኖረ በኋላ ከሙታን ለይቶ ላስነሳው ክብር ይግባውና የጌታችን የኢየሱስ ክርስቶስ ወዳጅ የሆነ የቅዱስ አልዓዛር ሥጋ ነው። ይህንንም ጽሑፍ ባነበበው ጊዜ ደስ ተሰኘ። ተሸክመው ወደ ቁስጥንጥንያ ሀገር አደረሱት፣ ወሰዱት። ካህናቱም ሁሉ በዝማሬ በክብር ተቀበሉት፣ በአማረ ቦታም አስቀመጡት። ጥቅምት 21 ቀን የፍልሰቱ በዓል አደረጉለት። ረድኤቱ በረከቱ ይደርብን፣ ጸሎታቸው ይማረን። የመድኃኔዓለም ቸርነቱ የመባጽዮን አማላጅነቱ ከሁላችን ጋር ይደርስ። አቅረብኩ ማሕሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መመለጡ ኩፈ ምላቡ ላንዘ ተርፈ ነቢያት ቅዱሳኑ ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አድዮ መነኮሳት ባርኩ ጉባኤ ዘቲ መካን እስከ አረጋዊ ልሂቅ እምንሁ ተጻለ ዘጻፎ በክርታስ ለዛኖር ተርጉም በልሳን አዲስ ወለሰማ ቃሎ በዚህ መንፈስ አራቂተ ኩሉም ባይሰውረ ይመሐረነ ኢየሱስ ክርስቶስ ሰውረ ይመሐረነ ኢየሱስ ክርስቶስ ሰውረ ይመሐረነ ኢየሱስ ክርስቶስ ወይፈን ለነ ጸጋ መንፈስ ቅዱስ እነዚህ እስከ ለዓለም እስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት